አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጠዋት ላይ እንደዚህ አይነት ነገር በኢንቦክስ እየተላከልኝ ነበር ማለት ነውና በቲክቶክ ከዛ ሳነበው ምናምን ዝም ብዬ ነው ያለፍኩት። ምክንያቱም ምንም ከዚህ ግባ የሚባል ነገር ስላልሆነ ማለት ነውና ውዶቼ ከዛ አልፌዋለሁኝ። ዩቲዩብም ቪዲዮ ሰርቼ ነበረ ግን አልለቀኩትም። ይሄን ነገር አላሰራጨሁትም ምክንያቱም ምንም አይነት ቁም ነገር ስለሌለው ማለት ነው። ግን አሁን ላይ ሳይ እንደኔ ትንንሽ ዩቲዩበሮች ምናምን እንዳለ አጥልቅልቀውታል ዩቲዩብ ላይ። ከዛ ደግሞ በተለያየ ቲክቶክ ላይ እንደዚህ ተዘዋውሯል። ታስታውሱ ከሆነ ከዚህ በፊት ኢንስታግራም ላይ እንደዚህ አይነት ረጅም ጽሁፍ ተጽፎ ብሩኬ ውጭ ሀገር ሊሄድ ነው፣ ውጭ ሀገር ሌላ ፍቅረኛ አለችው ምናምን፣ ሀይሚዬን እየጎዳት ነው፣ ሀይሚዬን ሴት እያመጣ ሁልጊዜ ይበድላታል ምናምን የሚል ነገር በቃ ግጥም ብሎ ተጽፎ ኢንስታግራም ላይ ተለቆ እንዳለ በዛ ብዙ ሰው ያወራበት ነበረ። ከዛ እንዳለ ሚዲያው ሁሉ ተጥለቅልቆ ኢቭን እነ ሀይሚዬም እነ ብሩኬም ጋር ደርሶ ብሩኬ በዛ ነገር ምላሽ ሰጥቶ ነበር ማለት ነው። ላይክ እንደዛ ይሄም አሁን ዛሬ ጧት እንደዚህ ቲክታክ ገባ ስል በኢንቦክስ ይሄ ነገር ተልኮልኛል። ምንድነው ምናምን ብዬ ሳነበው ወይኔ ኧረ ተው በፈጣሪ ምንድነው? እኔ እንጃ። እዚህ ሀገር ያለ ነው አሁን ትልልቅ ልጆች ነን አይደለ? ምንድነው ማሰብ አንችልም ነው? የዋህነት ነው? ጅልነት ነው? ሞኝነት ነው? አላቅም። አሁን ይሄን ነገር ህጻን ልጅ እንደው እኔ እንጃ አላቅም። እኔ እንዴት እንደምታስቡ አንዳንዴ ይገርመኛልና በምን አይነት ወይ እያሰባችሁ ነው? እንዴት እያሰባችሁት ነው? የምሬን ነው። እና ጽሁፉ እንግዲህ እንደምታነቡት ተስፋ አደርጋለሁ። ያው ይታያል። እባካችሁ ለሀይሚዬ ድምጽ እንሆን። የሆነ ነገር ከሆነች በኋላ ዋጋ የለውም። አሁን ነው ከጎኗ ልንሆን የሚገባው። ብሩክ ነው አብሳላትን የሚመክራት። እዩንም እርጉዝ ነኝ ሀይሚዬን ስደባት ብሎ የሚመክራት። ለአብሳላትም አፈቅረዋለሁ ብለሽ በያት ያላት ሴቶችን እያመጣ ያሰድባታል። ደግሞ ከሀይሚ ምንም ነገር የለኝም ይላቸዋል። ለዩቲዩብ ነው መፈልጋት ብሎ ይላቸዋል። ከሀይሚዬ መለየት ፈልጎ ነው ይሄ ሁሉ ሴራ የሚያሴረው። ፍቅረኛው ጋር ዱባይ ሊሄድ ነው። ብሩክ፣ ቤካ፣ አብሳላት፣ እዩ ሀብ ተመካክረው ነው የሚሰሩት። ስለዚህ ላይቭ ላይ ይምጡና ይጠየቁ። በሀይሚ ህይወት እየተጫወቱ ነው። ቆይ እስክትሞት ነው የምንጠብቀው ብሎ የሚያለቅስ ኢሞጂ ነው የተደረገበትና ይሄ ጽሁፍ በየቦታው እየተዘዋወረ ነው እና ማለት ነው። ሁላችሁ ውዶቼ አንዳንዴ ብሬናችንን ሰፋ አድርገን ልናስብበት ይገባል። ገባችሁ? እኛ ትልልቆች ነን ምናምን አንጃጃል። በቃ ነገሮችን ሰፋ አድርገን ማሰብ መቻል አለብን። ምንድን ነው ህጻን ልጅ እኮ አይደለንም አይደል? እኛ ስማርቶች ነን። ማዳም ቤት የምንሰራ ቅመሞች። ምንድን ነው በትንሽ በትልቁ እንደዚህ መሆን እንዴ? እዚህ ጋር የሚሰሩት ነገር ድራማ ነው ስንል ድራማ አይደለም ትላላችሁ። እንደዚህ አይነት እውነተኛ ህይወት እናንተ ላይ ታስተናግዳላችሁ? እንደዚህ አይነት እውነተኛ ህይወት ምናምን አይገርማችሁም? አሁን ላይ ቪዲዮ ወጥቷል ምናምን እያሉ ነው። ግን ሰምታችሁ ከሆነ ማለት ነው በውስጥ የተላከ ቪዲዮ። ምክንያቱም ሀይሚዬ ከቀረጻ በኋላ አብረው የነበሩት ቪዲዮ ወጥቷል ምናምን እየተባለ ሁሉ እየተነገረ ነው ማለት ነው። ግን የደረሰው ሰው ላለማውጣት ሚዲያ ላይ ላለማውጣት ተፈልጎ አላወጡትም ማለት ነው። ኢቭን ፎቶ ሁሉ አለን ምናምን እያሉ ነበረ። ምክንያቱም ቤት ሆኖ ቢሰሩ አይወጣባቸውም ምናምን ማንም አያያቸውም። ግን ደግሞ እዚህ ወጣ እያሉ በሚሰሩ ሰዓት ቪዲዮ ይቀረጻሉ ምናምን ላይክ ካሜራ ውስጥ ይገባሉ አጋጣሚ። ምክንያቱም ታዋቂ ስለሆኑ። አሁን ላይ ደግሞ ኢንተርኔት ምናምን የማይጠቀም የለም ታውቃላችሁ። ትንሽ ትልቁ አሁን ላይ ሚዲያ ይጠቀማል። ስለዚህ እነሱ የሚዲያ ሰዎች ስለሆኑ የሆነ ሰው ቀርጾ ሊይዛቸው ይችላል። ገባችሁ? ቤት ላይ ሲሰሩ ነው ጥሩ፣ ለእነሱ ጥሩ እንደዛ ነው። ታስታውሱ ከሆነ በ2 ወሩ ፕራንክ ከዚህ በፊት ቪዲዮ ወጥቶባቸው ከአንዴም 2 ጊዜ ተለቆባቸዋል። በቲክቶክም በምንም አብረው ሲሄዱ አንድ ላይ ምናምን። ገባችሁ? እና ይሄ ነገር ምንም የማያጠራጥር ድራማ ነው። ገባችሁ? ተመካክረው የሚሰሩት ነገር ድራማ ነው። ግን ምንም የሚያስተምረው ነገር የለም። አይዲያው ይቀየር በቃ። ሀይሚዬም እንደዚህ ተጎጂ ሁና እንደዚህ እየወደቀች ምናምን በበሽታ ላይ ሟርት እንደዚህ ጥሩ አይደለም። እንደዚህ አይነት ነገር ለምን በዚህ መንገድ ትመጣላችሁ እያልን ነው እኛ የምንቃወመው ማለት ነው። እንደዛ እያልን ነው የምንቃወመው። ስለዚህ አይዲያውን የመጡበትን አይዲያ መቃወም እንጂ እዚህ ጋር
ሌላ ነገር ማውራት ምናምን አያስፈልግም። አሁን ይሄ ጽሁፍ እኔ እንዴት አይነት ሰው እንደሆነ የጻፈው ከጻፈው ደግሞ ሸር አድራጊው እየተቀባበሉ ሁሉም እየተቀባበሉ ምናምን እንዴት ነው አንድ ወንድ ብሩኬ ባያፈቅራት ሀይሚዬን ባያፈቅራት ኑሮ እኔ እኮ እንዴት እንደምታስቡ አላውቅም። ለምን ይሄ ሁሉ ዙሪያ ጥምጥም ይሄዳል እንዴ? ለምንስ አብሯት እስከዚህ ድረስ ጊዜ ይጓዛል? መናገር እኮ ይችላል። ማንም ሰው አስገድዶት አይደለም ከሷ ጋር የሆነው በፍላጎቱ ነው። ሲቀጥል ደግሞ ሀይሚ ምንም የማታቅ ድድብ አይደለችም። ነገሮችን ታውቃለች፣ በደንብ ታውቃለች። ገባችሁ? እናንተ ከምታስቡት በላይ ስማርት ልጅ ነች። የሚጠቅማትን የሚጎዳትን ታውቃለች። ሲቀጥል ደግሞ ሰው አልባት አድርጓት። በጣም ብዙ ሰው ከጎኗ አለ ማለት ቤተሰብ ያላት ልጅ ነች። ወንድሞቿ እዛው ከጎናቸው ናቸው። እነ አብርሃም እነ ኤፍሬም አብረው ነው የሚውሉት ጀማው እዛ እነ ብሩኬ ጋር ምናምን ማለት ነው። ቤተሰብ ናቸው በቃ እዛ። ከምንም በላይ በጣም የሚሳሳላት የሚንሰፈሰፍላት ልጅ ነች ብሩኬ ለሀይሚዬ። ብዙ ነገር እየተደራረጉ ብዙ ነገር መስዋዕት እንትን እያሉ ብዙ ነገር እየተሰጣጡ እስከዚህ ድረስ የደረሱ ልጆች ዛሬ ላይ ብድግ ብላችሁ እሷን እየበደላት ነው፣ እሷን አብሳላትን እንዲህ በይ ብሏት ነው። እሱ ለምን አይላትም? በግልጽ እኮ ማለት ይችላል። ማን አስገድደው? ማንም እኮ እንደዚህ አንገቱን ይዞ ግዴታ ከሷ መሆን አለብህ ብሎ የያዘው የለም። ገባችሁ? ካልፈለገ አልፈልግም ብሎ መናገር ይችላል። እንዴት ብታስቡት ነው እንዴ? ሲቀጥል ደግሞ በዚህ ልክ ሀይሚዬ የዋህ ወይም ደግሞ ጅል አይደለችም። የሚጠቅማትን የሚጎዳትን ለይታ ታውቃለች። የማይሆን ወሬ ከዚህ ግባ የማይባል ወሬ አታሰራጩ። የሰው መሳቂያ አትሆኑ። ጅል ናቸው እነዚህ። ምን አይነት መሀይም ናቸው አታስብሉን። በቃ በእናንተ የተነሳ ማለት ነው። ላይክ በቃ አሁን በእንደዚህ አይነት ነገር የተነሳ የሆነ እኔ እንጃ እንዴት በቃ ብዙዎቹ አሁን የሆነ እንደ ጅል አድርገው ነው የሚያስቡን። ገባችሁ? ምክንያቱም እንደዚህ አይነት የሞኝ አስተሳሰብ ስላሉ ማለት ነው። አይኖ በቃ በጣም ስለምታስቡላት ስለምታሳዝናችሁ በጣም ስለምትወዷት ይሆናል። ሁላችንም እንወዳታለን። በቃ እንድትጎዳብን አንፈልግም። ሀይሚዬ ብሩኬም ቢሆን እንዲጎዳን አንፈልግም። ሁለታቸውንም እንወዳቸዋለን። ሞርዛን ደግሞ ሀይሚዬ ላይ ሴት ስለሆነች ምንም ነገር እንዲደርስባት አንፈልግም። ብሩኬም እንደዛው ምንም ነገር እንዲደርስበት አንፈልግም። ብሩኬም ወንድማችን ነው፣ ሀይሚዬ እህታችን ነች። አለቀ። የሚዲያ ሰዎች ናቸው፣ እየሰሩ ያሉት ስራ ነው። አይዲያው ግን በጣም የሚያስጠላ አይዲያ ነው። እነሱን የሚመጥን ነገር አይደለም። ሰው እናሳድጋለን ብለው እነሱ ክብራቸውን ዝቅ አድርገው ቤተሰብ እያሰደቡ ምናምን ያለበት ሁኔታ ነው ያለው። ለእኛ ለወጣቱ ደግሞ ለተመልካቹ ምን የሚያስተምረው ነገር የለም። እዚህ ጋር ብዙ ኦዲየንስ እየተጎዳ ነው ያለው። ሶ ያን ነገር ግንዛቤ ውስጥ አድርገው እንዳቆሙት ስራውን እንዳስተካክሉ አይዲያቸው እንዳስተካክሉ ነው እንጂ እኛ ድምጽ ምን ሆነ እዚህ ጋር የምንለፈልፈው ሌላ ነገር ብሩኬ አይወዳትም ብለን ወይም ደግሞ ሌላ ነገር ምናምን አይደለም። ገባችሁ? ካልወደዳት መናገር ይችላል። ካልወደዳት ያን ሁሉ መስዋዕት አይከፍልም። ገባችሁ? እስኪ ዛሬን አኒ ውዶቼ፣ አሁን ያሁኑን ብቻ እኔ እስኪ ዞር ብለን እኔ ያለፉትን ቪዲዮዋቸውን 2 አመት ሙሉ የሰሩትን ቪዲዮ እስኪ እኔ ምን ያክል እንደሚዋደዱ ምን ያክል እንደሚተሳሰቡ ምን ያክል በቃ ሀይሚዬም ስስት ነው የምትልለት፣ ብሩኬም ስስት ነው የሚልላት። ገባችሁ? ያንን በቃ ያለፈውን እስኪ መልካም ነገሮች ብዙ መልካም ነገሮች አሳልፈዋልና ያንን ነገር እስኪ እንይላቸው። በቃ ይሄ ያሁኑን ነገር አይደለም፣ ያሁኑን ድራማ አይደለም ማየት ያለብን። ገባችሁ? ስለዚህ ሀይሚዬና ብሩኬም በቃ ሰው የወደደ ልብ መጥላትም ይችላል ይባላል እና ያው እንትናችሁን ኦዲየንሳችሁን እንደ ቤተሰብ እንትን የሚላችሁን የሚንሰፈሰፍላችሁን ኦዲየንስ ባታስቀይሙት መልካም ነው። አይ ነው በቃ ኦዲየንስ ምንም ቢሆን ማየቱ አይቀርም አይነት ነገር ብላችሁ አስባችሁ በቃ እኛ ስራና ስራችንን ብቻ እንስራ መለወጥ አለብን ምናምን ብላችሁ አስባችሁ ይሆናል ጨክናችሁ እንደዚህ የምትሰሩት ማለት ነው። ግን ደግሞ አይዲያችሁን አስተካክሉ። በቃ እንደዚህ አይነት ነገር የሚያስተምርም ነገር አይደለም። የእናንተን ክብር ዝቅ የሚያደርግ ነው። ቤተሰብን የሚያሰድብ ነው። በቃ የተሻለ ነገር ይዛችሁ መምጣት እና ዛሬ አሁን ላይ እንግዲህ ከትንሽ ሰዓታት በኋላ በምን አይነት መንገድ እንደሚመጡ አናቅም። ግን የምነግራችሁ ነገር ድራማ ነው። እንደሰማችሁት ከሆነ እኔም ሰምቻለሁ ይሄን ነገር። ቪዲዮም የተያዘባቸው አለ፣ በውስጥ የተላከላቸው ሰዎች አሉ፣ ፎቶ እንደዚህ የደረሳቸው አሉ ምናምን፣ ግን አያወጡ። ምክንያቱም ያው እንጀራቸው ስለሆነ እነሱን እንትን ላለመዝጋት ተብሎ ነው። እንግዲህ ግን አታስቡ፣ አትጨነቁ። እዚህ ጋር የምታለቅሱ ሰዎች ምናምን ብዙ ናችሁ። ገባችሁ? እነሱ ለኛ በቃ ጨክነው እየሰሩ ነው ያሉት። ገባችሁ? ማንም ለእናንተ የሚያስብ የለም።
ለራሳችሁ ማሰብ መቻል አለባችሁ። አዳሚ እዛ ጋር ትፈጫፈጫለሽ፣ የራስሽ እህትሽ ጋር ምናምን እርስ በርስ ትጣያለሽ፣ እናት አባት እየዘቀዘቅሽ ወንጀልሽን ታበዣለሽ። እነሱ እንደሆነ ዶላር እየሰሩ ነው። አዳሚ ታዳምጭ እንደሆነ አዳምጭ። የምሬን ነው። እና ለማንኛውም ይመቻችሁ። ግን ይሄ ጽሁፍ በጣም ነው ያሳቀኝ። ለማንኛውም አትሸወዱ። እንደዚህ አይነት ነገር ከዚህ በፊት የተሰራጨ ይበቃችኋል። ያን ነገር አሰራጭታችሁ በፍቅር ሲመጡ ያ ነገር የለም ግልብጥ ብላችሁ ጨረቃዎቻችን ማለት ትጀምራላችሁ። ወይ ኧረ ቢስሚላ ብቻ ፈጣሪ ልቦና ይስጠላላችንም። ለማንኛውም ይሄን ጽሁፍ እንደው እንትን ብላችሁ የምታሰራጩ ሰዎች ትገርሙኛላችሁ። እኔም አሰራጨሁት፣ ግን እንደው ኤክስ አድርጌ ያሰራጨሁት ለምንድን ነው? እንደዚህ አይነት ነገር አትመኑ፣ በቃ አትመኑ። ማን ነው ይሄን የጻፈው? አሁን እንዴት አወቀሽ? ማን ነው? ምንድነው? ምናምን አይታወቅም። ጥላት አለባቸው፣ የምር ብዙ ጥላት አለባቸው። ፈጣሪ ይጠብቃቸው ሀይሚና ብሩኬ።